ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ሰሜን ኮሪያ ከኢራን ጋር ያላትን ግንኙነት እየቀነሰ መሆኑን ተገለጸ። የደቡብ ኮሪያ ብሔራዊ መረጃ አገልግሎት ለሀገሪቱ ሕግ አውጪዎች ባቀረቡ ሪፖርት መሰረት ሰሜን ኮሪያ ለረጅም ዘመናት የቆየውን የቅርብ ወዳጅነቷን ከኢራን ጋር ሆን ብላ ርቀቷን በመጠበቅ ላይ ነች ብለዋል። ምንም እንኳ በሁለቱ ሀገራት መካከል በታሪካዊ ሁኔታ በወታደራዊና በዲፕሎማሲያዊ ረገድ ጥብቅ ግንኙነት ያላቸው ቢሆንም ፒዮንግያንግ አሁን ላይ በመካከለኛው ምስራቅ ካለው ቀውስ ጋር በተያያዘ ያላትን ተሳትፎ በከፍተኛ ታገድባለች ስትል ሲኦል በስለላ ድርጅቷ በኩል ማስታወቋን አሶሺየትድ ፕሬስ ዘግቧል። እርምጃው ከሰሜን ኮሪያ ወደፊት ከአሜሪካ ጋር ሊኖራት የሚችለው ዲፕሎማሲ ንግግር በር ከፋች ለማድረግ ካላት ፍላጎት የመነጨ እንደሆነ የተነገረ ሲሆን፣ በሌላ በኩል ደግሞ በሩቅ ሆና ሂሳቧን እያሰላች ነው ተብሏል። ኪም ጆንግ ኡን ጦርነቱ እንደተጀመረ በምን እንደሚቀላቀሉ ተቸግረዋል፣ ምክንያት አጥተዋል በሚል በሰፊ የተዘገበ ሲሆን በመጨረሻም አንድ የሀገራቸው ዜጋ ኢራን ውስጥ አደጋ ከደረሰበት እርምጃ እንደሚወስዱ መዛታቸው አይዘነጋም። የስለላ መረጃ እንደሚያመለክተው ከሆነ በኢራንና በእስራኤል መካከል ከፍተኛ ወታደራዊ ግጭት ከተቀሰቀሰበት ካለፈው የካቲት ወር ጀምሮ ሰሜን ኮሪያ ለኢራን ምንም አይነት የጦር መሳሪያም ሆነ ወታደራዊ አቅርቦቶችን አልላከችም ያለችው ተቀናቃኟ ደቡብ ኮሪያ ናት። በተለይም የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ በአየር ጥቃት በመገደላቸውም ሆነ ልጃቸው አዲሱ መሪ ሆኖ ሲመረጡ ፒዮንግያንግ የተለመደውን እንኳን ደስ አላቸው ሆነ የሀዘን መግለጫ ከመስጠት ተቆጥባለች። ይህም ሰሜን ኮሪያ በአካባቢ ካሉ ጦርነት እጇን በማውጣት ዓለም አቀፋዊ ገጽታዋን ለማስተካከልና ከዋሽንግተን ጋር አዲስ ምዕራፍ ለመጀመር ስልታዊ ጥንቃቄ እያደረገች መሆኑን ያሳያል ተብሏል። የሰሜን ኮሪያ ውጭ ጉዳይ ሚኒስቴር በመካከለኛው ምስራቅ ያለውን ሁኔታ አስመልክቶ የሰጣቸው መግለጫዎች እጅግ አነስተኛና የቀዘቀዙ መሆናቸው ተስተውሏል ያለው ዘገባው ሀገሪቱ በተለይም አሜሪካኑ ፕሬዚዳንት ዶናልድ ትራምፕ በቀጥታ ከመንቀፍ እየተቆጠበች ሲሆን በሁለቱ ሀገራት መካከል የነበረውን ውጥረት ለማርገብ እንደ አንድ ምልክት እየተወሰደ ነው። የደቡብ ኮሪያ ደህንነት ተንታኞች እንደሚሉት ኪም ጆንግ ኡን የቀጠናውን ጦርነት እስኪረግብ ድረስ ሆን ብለው ድምፃቸውን በማጥፋት ከአሜሪካ ጋር ለሚደረጉ ድርድር ራሳቸውን እያዘጋጁ ነው። ትራምፕ ከሰሜን ኮሪያ መሪ ጋር ወዳጅ ነን ብለዋል መናገራቸው የሚታወስ ሲሆን በመጀመሪያው ስልጣን ዘመናቸው መገናኘታቸው ይታወሳል። በሌላ በኩል ሰሜን ኮሪያ በመካከለኛው ምስራቅ ባለው ጦርነት ምክንያት ለከፍተኛ ኢኮኖሚ ጫና መጋለጧም ተጠቁሟል። በጦርነቱ ሳቢያ የኢንዱስትሪ ግብዓቶችን ለማግኘት የተቸገረችው ፒዮንግያንግ የሸቀጦች ዋጋ መጨመርና የውጭ ምንዛሬ ተመን መናር በሀገሪቱ ላይ ተጽዕኖ እንዳሳረፈ ተዘግቧል። ይህንን ችግር ለመቅረፍ እና የነዳጅ ፍላጎቷን ለማሟላት ፒዮንግያንግ ከሩሲያ ጋር ያላትን ግንኙነት ይበልጥ እያጠናከረች ሲሆን የክሬምሊን ድጋፍ በማግኘት የኢኮኖሚ ጫናውን ለመቋቋም ጥረት እያደረገች መሆኑ ተገልጿል። በባህረ ሰላጤው ሀገራት የሚመረቱ የነዳጅ ምርት የሚተላለፍበት ወሳኝ የወር ጉዞዎች መጠን ለመቆጣጠር የሚያስችል ወሳኝ እቅድ የኢራን ፓርላማ አዘጋጅቶ በሚቀጥለው ሳምንት ድምፅ እንደሚሰጥበት ተነገረም። በዚህ እቅድ ውስጥ ከአሜሪካና ከእስራኤል ጋር ግንኙነት ያላቸው መርከቦች በመተላለፊያው በኩል እንዳይጠቀሙ በዘላቂነት እገዳ በሚጥል ሀሳብ እንደተካተተበት ፋርስ ዜና ወኪል ዘግቧል። የሆርሙዝ ወሽመጥና በፋርስ ባህረ ሰላጤው አካባቢ ያለውን ደህንነትና ዘላቂ ልማትን ለማረጋገጥ በሚል በተዘጋጀው በአዲሱ እቅድ መሰረት በመርከቦች እንቅስቃሴ እና የሚገኝ ገቢን በተመለከተ ጉልህ ለውጥ እንደሚኖሩ የፓርላማው የሲቪል ኢንጂነሪንግ ኮሚሽን ኃላፊ ተናግረዋል። ኃላፊው ለፋርስ ዜና ወኪል እንደተናገሩት የሆርሙዝ ወሽመጥ የሚተዳደርበት አዲሱ አሰራርን እየተመለከተው እቅዱ በኢራን ፓርላማ ሙሉ ድጋፍ አግኝቶ ተግባራዊ ይሆናል። ባለስልጣኑ ጨምሮም የኢራን መንግስት በሆርሙዝ ወሽመጥ ላይ የሚኖረውን ቁጥጥርና የበላይነት ለማረጋገጥ በተዘጋጀው አዲስ እቅድ ውስጥ 5 ዋና ዋና ነጥቦች መካተታቸውን ኃላፊው ዘርዝረዋል። የጠላት መርከቦች እንዳይተላለፉ መከልከል፣ ከአሜሪካና ከእስራኤል ጋር ግንኙነት ያላቸው ነዳጅ ጫኝ መርከቦች በዘላቂነት በወሽመጡ እንዳያልፉ ይታገዳል። በወሽመጡ ከሚተላለፉ መርከቦች ክፍያ መሰብሰብ፣ በሆርሙዝ በኩል የሚያልፉ መርከቦች ለደህንነታቸውና ለሌሎች ተያያዥ ጉዳዮች ለሚያገኙት አገልግሎት ክፍያ ይጠበቅባቸዋል። የኢራን ገንዘብ ማጠናከር፣ የኢራን ገንዘብ የሆነውን ሪያል ለማጠናከር በሆርሙዝ ወሽመጥ በኩል ከሚያልፉ መርከቦች የሚሰበሰቡ ሁሉም ክፍያዎች በኢራን ገንዘብ ብቻ ይሆናል። ፋርስ ባህረ ሰላጤ የሚለው ስም ጥቅም ላይ እንዲውል ማድረግ፣ ሁሉም በወሽመጡ የሚተላለፉ መርከቦች በሚኖራቸው የደብዳቤ ልውውጥ በሚዘጋጁባቸው ሰነዶችና የሬዲዮ መልእክቶች ይፋዊና ታሪካዊውን ፋርስ ባህረ ሰላጤ የሚለውን ስያሜ እንዲጠቀሙ ማድረግ፣ የሚሰበሰበው ገንዘብ አጠቃቀም ከሆርሙዝ ወሽመጥ ከሚገኘው ገቢ ውስጥ 30 በመቶ የኢራን ወታደራዊ አቅምን ለማጠናከር ሲሆን 70 በመቶ ደግሞ የሀገሪቱን ዜጎች ሕይወት ለማሻሻል ይውላል።
ለ6 ሳምንታት በተካሄደው ጦርነት ኢራን የሆርሙዝ ወሽመጥን በመዝጋት ከ20 በመቶ በላይ የሚሆነውን የዓለም ነዳጅ ፍጆታ እንዳይንቀሳቀስ ማድረግ ችላለች። ኢራን ከአሜሪካ ጋር የደረሰችውን የተኩስ አቁም ተከትሎ ፓኪስታን ውስጥ በሚደረጉ ድርድር የሆርሙዝ ወሽመጥ ጉዳይ ዋነኛ ድንጋይ እንደሚሆን ይጠበቃል። በመካከለኛው ምስራቅ ጉዞ እያደረጉ ያሉት የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር በሆርሙዝ ወሽመጥ በኩል መርከቦች እንዳያልፉ ለማድረግ ስለሚያስፈልጉት ወታደራዊ አቅሞችና ሎጂስቲክ ከፕሬዚዳንት ትራምፕ ጋር መነጋገራቸውን ገለጹ። በፖለቲካዊ ዲፕሎማሲያዊ እቅድ ላይ እየሰራን ነው፣ ነገር ግን ወታደራዊ አማራጮች እና በወሽመጡ በኩል መርከቦች ለማንቀሳቀስ ስለሚያስፈልገው ሎጂስቲክን እየተመለከትን ነው ማለታቸውን የዜና ወኪል ሮይተርስ ዘግቧል። በዚህ እንቅስቃሴ ውስጥ የሚሳተፉ የሀገራት ጥምረት እንዲኖር እየሰሩ መሆኑን አክለዋል። ትናንት ምሽት ከፕሬዚዳንት ትራምፕ ጋር ያደረጉት ውይይት ትኩረትም ይህ ጉዳይ እንደነበር አክለዋል። ጠቅላይ ሚኒስትር ተጨማሪ መረጃዎችን አልሰጡም። ከትራምፕ ጋር በነበራቸው ንግግር አሜሪካ ከኔቶ ልትወጣ ትችላለች ስለሚለው ስጋት አንስቶ እንደሆነ የተጠየቁት ስታርመር ቀጥተኛ መልስ ባይሰጡም ጥምረቱ ለአሜሪካ ሆነ ለአውሮፓ ጥቅም የሚበጅ መሆኑን ገልጸዋል። ኔቶ ላለፉት 10 ዓመታት እኛ ከምናደርገው በላይ ደህንነታቸው እንዲጠበቅ ያደረገው የመከላከያ ጥምረት ነው ብለዋል። ሊባኖስ በሚቀጥለው ሳምንት ከእስራኤል ጋር ይደረጋል ተብሎ በሚጠበቀው ድርድር የምትሳተፈው ከንግግሩ በፊት ተኩስ አቁም ላይ ከተደረሰ ብቻ እንደሆነ የፕሬዝዳንቱ ጽሕፈት ቤት ለቢቢሲ አረጋገጠ። ባለፉት ቀናት የእስራኤልን ከፍተኛ ጥቃቶች ያስተናገደች ሊባኖስ በሚቀጥለው ሳምንት አሜሪካ ውስጥ ከቴል አቪቭ ጋር ንግግር እንደምታደርግ ተገልጾ ነበር። ሊባኖስና እስራኤል ቀጥተኛ ንግግር ማድረጋቸው ከዚህ በፊት ያልታየ ባይሆንም ያልተለመደ ነው። ብዙውን ጊዜ ሁለቱ ሀገራት የሚነጋገሩት እንደ አሜሪካ ባሉ አሸማጋዮች አማካኝነት ነው። በትናንትናው ዕለት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ባለስልጣናት ጋር ንግግር እንዲደረግ ትዕዛዝ መስጠታቸው ገልጸው ተኩስ አቁሙ ግን እንደማይኖር አስታውቀዋል። ባለፉት ቀናት የሂዝቡላ ወታደራዊ መሠረተ ልማቶች ስትል በገለጸቻቸው ኢላማዎች ላይ የምትፈጽመውን ጥቃት ያባበሰችው እስራኤል ከሊባኖስ ጋር የምታደርገው ድርድር በሚቀጥለው ሳምንት ዋሽንግተን ከተማ ውስጥ እንደሚካሄድ የአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት አስታውቋል። አሜሪካና ኢራን የደረሱት የተኩስ አቁም ሊባኖስን የሚያካትት መሆኑ አለመሆኑ ጉዳዩ ሲያወዛግብ ከቆየ በኋላ በትናንትናው ዕለት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ጋር ድርድር እንዲጀመር ማዘዛቸው አስታውቀዋል። የሊባኖስ ባለሥልጣናት የተኩስ አቁም ተደርጎ ድርድር እንዲጀመር ጠይቀዋል። ከዚህ ጥያቄ በኋላ ለሰሜናዊ እስራኤል ነዋሪዎች መልእክት ያስተላለፉ ኔታንያሁ ግን ሊባኖስ ውስጥ የተኩስ አቁም አይኖርም ብለዋል። እስራኤል በሊባኖስ የምትፈጽማቸው ጥቃቶች ባለፉት ቀናት በከፍተኛ መጠን ጨምረው ከቆዩ በኋላ ከትናንት ምሽት አንስቶ ለጊዜው ጋብ ያለው ይመስላል። ፕሬዚዳንት ትራምፕ ለኤንቢሲ ኒውስ በሰጡት ቃለ መጠይቅ እስራኤል የሰላም ንግግሩን ለማገዝ ሲባል የምትፈጽመውን ጥቃት እየቀነሰች መሆኑን ገልጸዋል። ከቢቢ የእስራኤል ጠቅላይ ሚኒስትር ጋር ተነጋግረናል፣ እናም ጥቃቱን ይቀንሰዋል፣ ከዚህም የበለጠ መቀነስ እንዳለብን አስባለሁ ሲሉ ከኔታንያሁ ጋር በስልክ ካደረጉት ንግግር በኋላ አቋማቸውን አስረድተዋል። የአሜሪካ ውጭ ጉዳይ መስሪያ ቤት መረጃ እንደሚያመለክተው እስራኤልና ሊባኖስ በሚቀጥለው ሳምንት ዋሽንግተን ውስጥ እየተገበረ ስላለው የተኩስ አቁም ድርድር ይነጋገራሉ። የእስራኤል ጠቅላይ ሚኒስትር ትናንት ባስተላለፉት መልእክት ከሊባኖስ ጋር የሚደረገው ድርድር ሄዝቦላ እና በኢራን የሚደገፈውን አማጺ ቡድኖችን ትጥቅ ማስፈታት ላይ እንደሚያተኩር ገልጸዋል። በሁለቱ ሀገራት መካከል ሰላማዊ ግንኙነት የመመስረት ጉዳይም የድርድሩ አካል ነው ተብሏል። ይሁን እንጂ የሊባኖስ መንግስትና የእስራኤል የሚያደርጉት ድርድር ሄዝቦላ ላይ ምንም አይነት ተጽዕኖ እንደሚኖረው ግልጽ አይደለም። የሊባኖስ መንግስት ከእስራኤል ጋር ጦርነት ከተጀመረበት መጋቢት አንስቶ የሄዝቦላን ወታደራዊ እንቅስቃሴ አግዷል። ይህ እገዳ ግን ቡድኑ እስራኤል ላይ ሮኬቶችን ከማስወንጨፍ አላገደውም። በተጨማሪም እስራኤል ጊዜያዊ የተኩስ አቁም ለማድረግ ቁርጠኝነት ባላሳየችበት ሁኔታ ውስጥ የሚደረግ ድርድር ፍሬያማ የመሆኑ ጉዳይ አጠያያቂ ነው። እግረኛ ወታደሮች ሊባኖስ ውስጥ ያሰማራቻቸው እስራኤል በአገሪቱ ደቡባዊ ክፍል ውስጥ የሚገኙ ግዛቶችን መውረሯ ቀጥላለች። ባለፉት ቀናትም ሊባኖስ ግዛት ውስጥ የሚገኙ ወታደሮችን ሆን ብላ አውድማለች። የእስራኤላውያን ደህንነት እስካልተጠበቀ ድረስ የተፈናቀሉ ነዋሪዎች ወደ መንደራቸው እንዲመለሱ እንደማትፈቅድም አስታውቃለች። አብራችሁን ስለቆያችሁ አመሰግናለሁ። ዜናዎችን እዚህ ላይ ፈጸምኩ።